መምህር ሲገኝ ሁሉም ይፈልገዋልና በዚያ መልክ በአገልግሎት መጣበብ ብዙ ጊዜ ማናገኛቸውን ዛሬ አባቶቻቸው ጠንካሮች ሆነው አፈላልገው አግኝተው በመካከላችን አምጥተውልናል። እጅግ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በቀጥታ የምናልፈው ወደ ጌታ ወልደ ትንሣኤ ነው። ጊዜያቸውን ማጥፋት አልፈልግም። ያውቁበታል። የስልጠና አሰጣጡ፣ የኮርስ አሰጣጡ፣ የወንጌል የተባረክ እግዚአብሔር አምላክ አበዊነ አምላክ ኩልነ ዘአብጽሐነ እስከ ዛቲ ዕለት ክቡር አባታችን መልአከ ብርሃናት መምህር አቡሰናይ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የዛሬውን ጉባኤ በማዘጋጀት ልጆቻቸውን ጠርታችሁ እንድንገናኝ ያደረጋችሁ ክቡራን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ በዚህ የተሰበሰባችሁ ኦርቶዶክሳውያን በእግዚአብሔር ስም እንደምሰነበታችሁ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። አሜን። በቸርነቱ ጠብቆ እዚህ ሰዓት ያደረሰን አምላካችን እግዚአብሔር ለዘላለሙ ስሙ የተመሰገነ ይሁን። እንግዲህ ያው የሆነለት አስቀድሶ ያልሆነለት ደግሞ ቤተክርስቲያን አልፏል። እንደ መልአከ ብርሃናት ከሌሊት ጀምሮ እዚያ ቆይተው አሁን ደግሞ በመካከላችን አሉ። ብዙ ሰዓት መውሰድ አይገባንም። ዞሮ ዞሮ ከተገናኘን አይቀር አንድ የመጽሐፍ ቅዱስ ኃይለ ቃል መነሻነት ራሳችንን እንደ መስታወት ለማየት እንሞክራለን። ስለ መስቀሉ፣ ስለ አዲስ ዓመት ስትማሩ አፍራችኋል። አሁን መስቀሉን አዲሱን ዓመት አዲስ የሚሆን እኛ ስለኛ ትምህርት ስናውቅ ስለሆነ በዚህ በከተማ የምንኖር አማኞች ሕይወታችንን እንዴት መምራት እንዳለብን ኢየሱስ ክርስቶስ ካስተማረው የመጽሐፍ ቅዱስ ክፍል ወስደን እንመለከታለን። የትምህርታችን ርዕስ የሚሆነው እስመ ውሉደ ዓለም ይጠበቡ እምውሉደ ብርሃን ባለሞቱ። የዚህ ዓለም ልጆች ከውሉደ ብርሃን ይልቅ ልባሞች ናቸው፣ ይራቀቃሉ፣ ይበልጣሉ። የሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ ኃይለ ቃሉ ይገኛል። እኔውም እናንተ የምታውቁትን ባጭሩ አንበባችሁ የምትረዱትን ቃል አይደለም ዛሬ እዚህ መድረክ ላይ ይዤ የመጣው። እንኳን ብቻችሁን አንበባችሁ ከሰው ጋር ቢሆን አንበባችሁት እኛ ራሱ ከመምህራን ጋር ተነጋግረንበት ልንረዳው ያልቻልነው ንባብ ነው። ይሄ ንባብ በግልጽ አማርኛ ምን ማለት እንደሆነ በነገራችሁ ይገርማቸዋል። እስመ ውሉደ ዓለም ይጠበቡ እምውሉደ ብርሃን ባለሞቱ ማለት ውሉደ ብርሃን የተባሉ የሚታይ
የሚታየውን ዓለም በማይታይ ዓለም ለውጠው ልቡናቸው ቆርጦላቸው እኛ የምንጣላበትን ዓለም ትተው በረሃ የሚኖሩ ባይተዋል ናቸው እና ኢየሱስ ክርስቶስ ምንድን ነው የሚል ወሉደ ብርሃን ከተባሉ በረሃ ውስጥ ከሚኖሩ ባሕታውያን ይልቅ እስመ ውሉደ ዓለም ይጠበቡ፣ በዚህ ዓለም የሚኖሩ ክርስቲያኖች ይበልጣሉ። አሁን ብናካፍሉ ብናባዛው ብንደምረው በምን ሂሳብ ነው በበረሃ ከሚኖሩ ባሕታውያን በከተማ የምንኖር ሕጋውያን ምዕመናን የምንበልጥ በምን ሂሳብ? እኔ እንግዲህ ጎንደር ዲማ ከመምህሮች ጋር ተነጋግረንበታል። ሊገባኝ አልቻለም። ወተን የምንገባ በረሃ ውስጥ በሚኖሩ በባሕታውያን ጸሎት አይደለም። አንጻራዊ ሰላም አግኝተን አምልኮታችንን የፈጸምን በበረሃ በሚኖሩ ባሕታውያን ጸሎት እንባ ምልጃ ነው። ቃሉ የአንድ ሐዋርያ የአንድ ሰባኪ የአንድ ነቢይ ቢሆን ኖሮ እናርመው ነበረ። ቃሉ ግን የባለቤቱ እና ብቻችሁን አንባችሁ ሊገባችሁ አይችልም ያልኳችሁ በዚያ ነው። አሁን እኔ ሀሳቡን ሰጥቻችሁ እሄዳለሁ እንጂ የሚያስተምሯችሁ መምህረ ንስሐዎቻችሁ ናቸው። እንደገና ነው የምታጠኑት ይሄንን ቃል። ዞሮ ዞሮ ግን ቃሉ የሚል እቤታችሁ እንድታነቡት እስመ ውሉደ ዓለም። ውሉደ ዓለም ማለት በዚህ ዓለም የሚኖሩ ክርስቲያኖች ይጠበቡ ውሉደ ብርሃን። ውሉደ ብርሃን ከተባሉ ከባሕታውያን ይራቀቃሉ፣ ይበልጣሉ፣ ልባሞች ናቸው። መጀመሪያ እንዴት ያለ እድል ተሰጥቶን ሳንጠቀምበት በመቅረታችን ሊቆጨን ይገባል። ሁለተኛ ከባሕታውያን ይልቅ ትዳር መስርተው የሚኖሩ ክርስቲያኖች የሚበልጡበትን ምስጢር ፈልገን ማግኘት አለብን። ከመምህራን ጋርም ከመጻሕፍትም ፈልገን በምን ሂሳብ ነው ባሕታውያን የምንበልጥ? እስኪ እናንብበው። ቁጥር 8 ወስጃችሁ ነው። ከቁጥር 16 ጀምሮ ምሳሌ ይናገራል ጌታ። ወይቤሎሙ እግዚእ ኢየሱስ ለአርዳኢሁ፣ ለደቀ መዛሙርቱ እንዲህ አላቸው። ልብ ብላችሁ ስሙ። ይሄ በተለምዶ መውጣት፣ በተለምዶ መግባት፣ በተለምዶ መገናኘት፣ በተለምዶ መለያየት፣ በተለምዶ መሰብሰብ፣ እንደገና መበተን በሀገራችን፣ በምድራችን፣ በቤተ ክርስቲያናችን፣ በሕይወታችን ላይ ያስከፈለን ዋጋ ምን ያህል እንደሆነ እሱን በማብራራት ሰዓት አናቃጥልም። ከዚህ በኋላ ያለውን ዘመናችንን እንደ ትናንትናው እንድናሳልፍ ሁኔታዎች አይፈቅዱም። ስለዚህ መወያየት አለብን። ያችን ጊዜ የረጅም ጊዜ እቅድ አውጥተን መነጋገር አለብን። ቤተ ክርስቲያኒቱ የምትሰበክ እዚህ አትሮኑስ ላይ በቆመው መምህር አይደለም፣ በእናንተ በክርስቲያኖች ሕይወት በትዳር ታማኝ ናችሁ፣ በብቸኝነታችሁ ተቀድሳችሁ፣ በቢሮ ታማኞች ናችሁ፣ ጠንካራ ሰራተኞች ናችሁ ሰሩ። እኒህ ክርስቲያኖች ይህን ታማኝነት ከየት አመጡት ብለው ያላመኑት ቤተ ክርስቲያኒቱን ማክበር ይጀምራል። የእኛ ሕይወት ወድቆ ቤተ ክርስቲያኒቱ በዓለም መድረክ ትከበር ብሎ ነገር የለም እና ይህን የነገርኳችሁን ግራ ያጋባኋችሁ ከባሕታውያን እንበልጣለን ብያቸው ተስማማችሁ? ተስማምታችሁ ነው? እንበልጣለን። በበረሃ የሚኖሩ የአባቶቻችን የባሕታውያን ቡራኬ አይለየን አይደል? ግን ኢየሱስ ክርስቶስ ደግሞ ይበልጣሉ፣ ትበልጣላችሁ ብሎናል። እናየዋለን። አይዟችሁ። እንዴት ያለ እድል ነው ያመለጠን! ለደቀ መዛሙርቱ እንዲህ አላቸው፣ አሐዱ ብእሲ ባይል፣ አንድ ባለጸጋ በአንድ ሀገር ይኖራል። ቦቱ መጋቢ፣ አንድ ደግሞ በገንዘቡ ላይ የሾመው
ባለስልጣን ማለት በገንዘቡ ላይ የሾመው ሹም አለ እና አምኖ ሁለመናውን ለዚህ ለሾመው ሰውዬ ሰጥቷል። ይሄ ባሕረ ጸጋ ይሄ ንጉሥ ግን ወዲያው ዋስተዋደዩ ወሃቤው ከመዘይዘሩ ሎቱ ንዋዮ ለንጉሱ ሄደው ሰዎች ምን አሉት? በገንዘብ ላይ የሾምከው ሰውዬ ገንዘብን በድሮ ጨረሰልህ ብለው ነገር ሰሩ። ምሳሌው ያዙት፣ ሀሳባችሁ ሰብስቡ። ከዚያ ወፀዎ እግዚኡ ወይቤሎ ንጉሱ ጠራና አምኖ የሾመውን ሹሙን ጠርቶ እንዲህ አለ፣ ምንትኑ ዘሰምዕ በእንቲአከ በኋላ አንተ እስመ ይትከውነኒ እንከ መጋቤ ሊተ የሆነ ወሬ ሰምቻለሁ። በቀጥታ ባይሆን በተዘዋዋሪ ለማጣራት ሞክሬያለሁ። ገንዘቤን በትነሃል፣ ታማኝ አልሆንክም። አሁን ሹመትህን ይወስድብሃል። ምን የሚያደርግ ይመስላችኋል? ይህ ሰውዬ ዋሃለ የውቱ መጋቢ ወይቤ በልቡ አስቦ በቃሉ እንዲህ አለ፣ ምን ተሬሲ ምን አድርጋለሁ? ናሁ ይስሕበኒ ጊዜ የምግብናዬ ጌታዬ ከሹመቴ ሊሽረኝ ነው። ሀሪሰሂ እይክ አርሼ እበላለሁ አይነት ነገር እጄ ለስልሷል። ወስዕለሂ አፍር ለምኜ እበላለሁ እንዳለ አፍራለሁ። ከሹመቴ ተሽሬ የት እገባለሁ? አይገርማችሁም? አአምር ከሰዘ እገብር የማደርገውን አውቃለሁ አለና እምከመ ሰዓረኒ እግዚእ ምግብናዬ ጌታዬ ከሹመቴ ሲሽረኝ ከመ ይትወከፉኒ ውስተ አብያቲሁ ዘላለም እንዲቀበሉኝ አለና በስልጣን ባለበት ጊዜ ብዙ ብር የሰጣቸው ሰዎች ነበሩ። ብዙ ብር ሲያጠፉ የተወላቸው ሰዎች ነበሩ። ጠራቸው እና ብዙ ዕዳ ያለባቸው ሰዎች ጠራና ወፀዎሙ ለእለ ይፈድይዎ ዕዳ ለእግዚኡ ብዙ ብድር ብዙ ዕዳ ያለባቸው ጠርቶ የቤሉ ለቀዳማዊ የሚመጠን ዕዳ ዘትፈድዮ ምን ያህል ዕዳ ያለብህ ብሎ ጠየቀው። ይህን ያህል አለ። ወጸአፍ ንበር ወጸአፍ ፍጡን አምሳለ ይልከ ከመቶ ግማሹን ትችላለህ። መብቱማ ገና እንትን አላስረከበም። አያችሁ መዝገቡ እሱ ላይ ስለሆነ ግማሹን ምን አለበት? ቀነሰለት። ለምን ነው የቀነሰለት? ጌታው ሲሽረው ምን ለማለት ሄዶ እሱ እንዲረዳው ማለት አማራጭ ከባይታውያን የምንበልጥበት ብልሃት ከዚህ ነው የሚቀዳ። ባይታውያን አማራጭ ላቸው፣ እኛ አማራጭ አለ። ከዚህ ነው የሚቀዳ። 50 ላይ ካለው ደስ አለው። ከዚያ ደግሞ ሁለተኛውን ጠራው። እሱም እንደዚያ ሲለው 80 ላይ ደከ 80ው ትችላለህ። ከዚያ ዕዳ የነበረባቸው ሰዎች ዕዳቸውን ሲቀንስላቸው የማን ወዳጅ ሆነ? ይባረር ያለው ሰውዬ ወዳጅ ሆነ። ይህንን ሲሰማ ጌታው ወልዶ እግዚኡ ለመጋቢ አመፃ ያንን በደለኛ አገልጋይ አመሰገነው፣ አደነቀው። ለምን? እስመ ከመ ጠቢብ ገብረ የአዋቂ ስራ ሰራ። ሌላ አማራጭ አለች። ገብረ እስመ ውሉደ ሕዝብ ዓለም ይጠበቡ በሙሉደ ብርሃን በዓለሙ። በዚህ ዓለም የሚኖሩ ክርስቲያኖች ምዕመናን ውሉደ ብርሃን የብርሃን ልጆች ከተባሉ ከባይታውያን ይበልጣሉ። አሁን ይኸውላችሁ ይሄ ሰውዬ ጌታው ሲያባርረው ሌላ የሚገባበት ቤት አማራጭ አዘጋጅ። ግን አሁን ጌታው አባረረው እንዴ? አላባረረው። ብልሃቱን አየና ብልጠቱን አየና ይሄ ሰውዬ ለእኔም ያገለግለኛል ብሎ ሳያባረረው ቀረ። ስራውንም ይዟል። ሌላም ደግሞ ቦታ አዘጋጀ። ከዚህ ተነስቶ ምን ይላል? ቁጥር 9 ላይ ጌታ አነ ይብለክሙ ግበሩ አይርክተ እምነዋይ አመፃ። እኔ እምላችኋለሁ በሚያልፈው ገንዘባችሁ ወዳጅ አበጁበት። ከማማ ያልቅ ነዋይክሙ ገንዘባችሁ ሲያልቅ ውበታችሁ ሲረግፍ
ኮንትራት ዘመናችሁ ሲፈጸም ይትወከፍክሙ ሳቢያቲሆሙ ዘላለም ነዳያን መጀመሪያ ይህንን ቆቅልሽ የመሰለ አንዳንዶቻችሁ ይሄ ሰውዬ ምን ማለት ነው ከባሕታውያን እንዴት እንበልጣለን የሚል ጥያቄ ፈጥሮባቸዋል። እቤት የሚላቸው እንድታው ታዩታላችሁ። ከመምህራኖቻችሁ ጋር ከመምህራን ጋር ትወያዩበታላችሁ። ለማንኛውም ይውላችሁ ሰው ማለት ስጋ ብቻ አይደለም። ነፍስ ብቻ አይደለም። ሰው ተብሎ የሚጠራ ስጋ ሲደመር ነፍስ አይደለም። ስጋ ብቻ ምንድን ነው? አስከሬን ነው አይደል? ገብ ነው። ነፍስ ብቻስ? መንፈስ ነው፣ ረቂቅ ነው፣ አይታወቅም። በስጋ ብቻ ሰው ተብሎ የተጠራ ሰው አናውቅም። በነፍስ ብቻ ሰው የሚባል ሰው የለም። እኛ ነፍስና ስጋ ነው። በነገራችን ላይ የእኛ ቤተክርስቲያን ለስጋችሁ እንደምትሮጡ ሁሉ እባካችሁ ለነፍሳችሁ ጊዜ ያዙላት ብላ የምታስተምር ከየትም አምጥቶ አይደለም። ተፈጥሯችሁ ያንን ነው የሚነግራችሁ ነው። ብዙ ሰው በነፍስና በስጋ ሰው ተብሎ ከተጠራ በኋላ 24 ሰዓት ለስጋ ብቻ እቅድ ያወጣል። እስኪ እቅድህን አሳየኝ ስትሉት 24 ሰዓት የስጋ እቅድ ምንድን ነው ስትሉት ይቆጣል። ምን ማለት ነው? ሰው ለኛ አይደለም። በስጋና በነፍስ ተዋቅሮ ሰው ሁሉ የቆመ ሰው 24 ሰዓት ለስጋው ብቻ እቅድ ሲያወጣ የካደ እግዚአብሔር ነው እንዴ? ቤተክርስቲያንን የካደ ይመስላችኋል? የካደ ማለት ነው ራሱ እኮ ይካደ። በስጋ ብቻ ሰው የተባለ ይመስል ለስጋው ብቻ ሰው እንዴት እቅድ ያወጣል ነው የቤተክርስቲያን ትምህርት። ሌላ እኛ ሰዎች ሰው የተባለ በነፍስና በስጋ መሆናችን ካወቅ እቅዳችን ራሱ ፕላን ስናደርግ የነፍስም የስጋ መሆን አለበት። በዚህ ዓመት ለስጋ እንሰራለሁ፣ ለነፍሴ ደግሞ እንሰራለሁ ማለት ነው። ለምን? በሁለት ነገር ነዋ። ነፍስና ስጋ ተዋቅረው ሰው የተባለ። ከባሕታውያን በዚህ ዓለም የሚኖሩ ክርስቲያኖች እንዴት ነው የሚበልጡ የሚለው ልንሄድ ይኸውላችሁ አንድ ነገር ሆኖ ባሕታውያን ይህንን ዓለም ንቀው በረሃ ሲገቡ ይህንን ዓለም በምን ለውጠዋል ማለት ነው? በመንግሥተ ሰማያት ለውጠዋል። ከዚህ ዓለም ምንም ተሳትፎ የለኝም፣ የዚህን ዓለም ኑሮ በዚያኛው ዓለም ለውጫለሁ ይሉና በረሃ ይገባሉ። በረሃ ሲገቡ ትዳር የላቸውም፣ ልጅ የላቸውም፣ ቤት የላቸውም። ተስፋቸው ማን ብቻ ናት? መንግሥተ ሰማያት ብቻ ናት። የዕለት ጉርስ ነው ያላቸው። የዓመት ልብስ ምናልባት መኝታቸው አይመችም፣ ልብሳቸው አይለዋወጥም። ለምን? መንግሥተ ሰማያት ብቻ ሊወርሱ ቃል ነው። ከዚያ እንዲህ አድርገው ይኖሩና ሲሞቱ ማንን ይወርሳሉ? መንግሥተ ሰማያት። አንድ ደግሞ የሚያስደነግጥ ነገር ልንገራቸው። በረሃ ከገቡ በኋላ በረሃ የሚኖር አንድ ባሕታዊ የሚሰራውን ስራ ካልሰሩ ሞር ፕሮባቢሊቲ መንግሥተ ሰማያትን የማጣት እድል አላቸው። የማጣት እድል አላቸው። ይሄ የመጽሐፍ ቅዱስ ቃል ነው። ወደዚህ ዓለም ክርስቲያኖች እንምጣ። ከእኛ በፊት ወደ ነበሩት ልባሞች ወደ ነበሩ ክርስቲያኖች ደግሞ እንምጣ። በቁርባን ያገባሉ። ሴቲቱ ባል አላት፣ ወንዱ ሚስት አለችው። ፈቃዱ ይፈጽማል፣ ፈቃዷን ትፈጽማለች። አንድ ነው። ልጅ አላቸው አይደለ? ልጅ ወልዳሉ። ሁለት ነው። ቤት አላቸው፣ ሀብት ንብረት አላቸው። ይሄን ዓለም ወረሱ አልወረሱ? ወረሱ አልወረሱ? ወረሱ አይደለ? ሰው ልጅ ካለ ትዳር ካለ ሰርቶ የሚገባበት ስራ ካለ አይደል? ሀብት በውስጥ ዓለማት ክሌት ዘዜ ወዘካ ይሄኛውንም አልወረሱ፣ ያኛውን አልወረሱ። በነገራችን ላይ ከኛ በፊት የነበሩ ክርስቲያኖች ይሄንን ያገባሉ። በቁርባን ያገባሉ፣ በተክሊል ያገባሉ፣ እንደየአቅማቸው ስጋውን ደሙን ይቀበላሉ። በጡረታ ደሞዝ 3-4 ልጅ ያስተምራሉ፣ 2 ዝክር ይዘክራሉ። ሽማግሌዎች ታውቃላችሁ፣ ምስክር ናቸው። የልጅ ልጅ አይተው በስራ ተባርከው
እድሜ ጠግበው በኋላ ደግሞ መንግስተ ሰማያት ይወርሳሉ። አሁን ሂሳቡ እንዴት ነው የሚሰራ? በዚህ ዓለም የሚኖር አማኝ በከተማ የሚኖር አማኝ ካወቀበት መንግስተ ሰማያትንም ዓለምን ይወርሳል። በበረሃ የሚኖር ባይታዊ ግን አወቀበትም አላወቀበትም አንድ መንግስተ ሰማያት ይወርሳል። እስመ ውሉደ ዘዓለም ይጠበቡ ውሉደ ብርሃን ባለመሆኑ ማለት ይሄ ሁለቱን ዓለም የምንወርስበት እድል እጃችን ላይ ነው ያለ። ወገኖቼ ተጠቀሙበት። ሁለቱን ዓለም መውረስ እንችል። እንደው አንዱ እንኳ ቢበላሽ አንድ እድል አለ። አንድ በጣም ጠባብ። እኛ ግን ሁለት ዓለም ይህንን ዓለም መውረስ እንችላለን። እንደምታውቁት ሁለቱን ዓለም የወረሱ ሰዎች ታሪክ የሰፈረበት ነው መጽሐፍ ቅዱስ አይደለም። አብርሃምን ያህል ባለጸጋ የለም። አብርሃምን ያህል የእግዚአብሔር ወዳጅ፣ ኢዮብን ያህል ባለጸጋ የለም። ኢዮብን ያህል የእግዚአብሔር ወዳጅ አለ እንዴ? የለም። ሀብት እንዳትሸሹ። ሀብት መሸሽ ማን ነው እንደዚያ ያስተማረ? እወቁበት እንላለን እንጂ ሀብት ምን ችግር አለ? አብርሃምን ባለሀብት ነበር፣ ባለጸጋ ነው። ኢዮብን ባለጸጋ ነው። እውቀት እንዳትሸሹ፣ ስልጣን እንዳትሸሹ። ዳዊትን ያህል ንጉሥ፣ ሰሎሞንን ያህል ንጉሥ በዚህ ምድር የለም። ሰሎሞን፣ ዳዊት የእግዚአብሔር ወዳጆች ነበሩ። ሲራክን ያህል ጠቢብ በዚህ ዓለም የለም። ሲራክን ያህል የእግዚአብሔር ወዳጅ የለም። ሁለቱን ዓለም የወረሱ ሰዎችን ታሪክ የያዘ መጽሐፍ ቅዱስ ተቀብለን ስናበቃ ሁለቱ ዓለም እንዳይበላሽብን ለመጠንቀቅ ነው። የንስሐ አባት ያበጃችሁ የተገናኛችሁ የምትማሩ ነው። አሁን ይወዳችሁ ከኛ በፊት የነበሩ በከተማ የሚኖሩ ክርስቲያኖች ሁለቱን ዓለም ወረሱ። ባይታውያን ያኛውን ዓለም ወረሱ። አውሮፓውያን ምዕራባውያን የኛውን ዓለም ወረሱ፣ ያኛውን ዓለም አጡ። እኛ አሁን ያለ ኦርቶዶክሳውያን የትኛውን ዓለም የሚያወርስ ቁመና ላይ ነው? ዓለም ወረስ እንዳለ እውነት ለመናገር ብዙዎቻችን ያን ያህል ዓለምን ወረሳችሁ የሚያስብል ሀብት ያለን አይደለም። ያኛውን ዓለም ይወርሳሉ ተብሎ አሁን ያለው ጄኔሬሽን ተስፋ እንዳይጣልበት በአንድም በሌላ ምክንያት ያኛውን ዓለም የሚያወርስ አይነት ቁመና የለም። ይሰማችኋል ወይ ምዕመናን? ሁለቱን ዓለም ልንወርስ ተጠርተን ስናበቃ ከባይታውያን ትበልጣላችሁ ተብለን ስናበቃ ሁለቱን ዓለም እንዳናጣ እግዚአብሔር በአዲሱ ዓመት ለሁላችን አዲስ ልቡና ይፍጠርልን። የዛሬው መልእክት ይሄ ነው። አሁን የየራሳችሁን የቤት ስራ ስሩ። የኔ ቁመና ከዚህ አንጻር የት ነው? የትኛውን ዓለም እየወረሱ ነው? እንደ አውሮፓውያን እንደ ምዕራባውያን የትኛውን ዓለም ወረሱ አለ? ደሃ ነኝ። እንደ ባይታውያን የትኛውን ዓለም ወረሱ አለ? የጽድቅ ስራ ይጎለኛል። ከኛ በፊት እንደነበሩ ክርስቲያኖች ሁለቱን ዓለም የሚያወርስ ሕይወት አለኝ እንዳለ ሁለቱም ላይ ችግር አለብኝ ብሎ ራስን እንደምስታወቅ ማየት ያስፈልጋል። ሌላው ከባይታውያን ትበልጣላችሁ የተባለው በአንድ አጭር ታሪክ ይቀጣል። በአንድ አጭር ታሪክ ልንገራችሁ፣ ሀሳባችሁ ሰብሰቡ። እግዚአብሔር ከሁላችን ጋር። በጣም ይገርመኛል። አንድ መጽሐፍ ሳነብ ያነበባችሁ ምስክሮች ናችሁ። እኔ ሁል ጊዜ ይገርመኛል። አንድ በረሃ የሚኖር ባይታዊ የመጀመሪያው አልባንጦስ አይደለም፣ ሌላ አልባንጦስ ባይታዊ በረሃ ይኖራል። በረሃ ሲኖር መንፈሰ ትዕቢት አደረበት። ትዕቢተኛ ሆነ። አይገርማችሁም? ደግሞ ያኛውን ዓለም ሊያሳጠው ሚስት የለው፣ ልጅ የለው፣ ቤት የለው። እኔ እያወራ ያለው ስለ ኦሪጂናሉ ባይታውያን እኮ ነው። ይሄ አዲስ አበባ ስለሚቀልዱት እኮ አይደለም። እነዚህ እኛ እናታቸው የምታጀግሟቸው እናንተ ናቸው። በእኛ ዝርዝር ውስጥ በረሃ ውስጥ ኑሮ ያን ያህል መከራ ተቀብሎ ገነትን እንዳይወርስ ደግሞ ትዕቢት አደረበት። ሰይጣን በትዕቢት መጣ። ከዚያ በቀር እግዚአብሔር ፊት ምን ብሎ እንደጸለየ ታውቃላችሁ? እግዚአብሔር ሆይ አቤት አለ እግዚአብሔር ገና ሳይወድቅ ያው ዓለም የሚባላበትን ዓለም ስልክን ዝጋ የተከበሩ ስልኮት ዓለም የሚባላበትን ዓለም እንደ ጭቃ ረግጬ ያንተ ባሪያ እዚህ መጥቼ በረሃ ወድቄያለሁ። ጤነኛ ጸሎት ይመስላችኋል?
እግዚአብሔር ዝም አለ። አሁን ወደ አንተ የመጣሁበት ምክንያት ይህን ዓለም ረግጬ በረሃ በኖር ሌሊ ከጻድቃን ጋር ነው የምታስቀምጠኝ ከሰማዕታት ጋር ክፍሌ ከማን ጋር ነው? ጤነኛ ሰው አይደለም። እግዚአብሔር ሰው ወዳጅ ነው። ስሙ የተመሰገነ ይቅር ባይ ነው። ጌታ ብዙ ጊዜ እኛም እንዲህ የማይጠቅም ነገር ጠይቀነው እናውቃለን። እናቶቻችን ሲያሳድጉ እናቶቻችን አላቸው ሕፃናት በሕፃንነታቸው አበ እመ ሳይሉ ሰው እንዳይበዛበት አሳምረው ይሰጡትና ሻማዋ ስትበራ ጠረጴዛ ላይ ካልያዝኳት ይላል ትሰጠዋለች። አትሰጡ እፍ ብላ ታጠፋለች። መጀመሪያ ሳይለምናት ሰጣቸው። አሁን እየለመናት ደበቀችበት። ለምን? በዚያ ሰዓት ለሱ ከሱ ይልቅ ማን ነው የሚያስብ? እናቱ። አንተ አቡነ አንተ ምን እንለው እግዚአብሔር ብዙ ነገር ለምንነው ደብቆብናል። የሚያጠፋ ነው። ስሙ የተመሰገነ የማይጠቅመን ነው። ይሄ ባይታዊ ተመልከቱት። ጥጋቡ ከጻድቃን ጋር ነው ከሰማዕታት ከመላእክት ጋር ንገረኝ ዛሬ ነፍሴ ከሥጋዬ ሳይለይ አለ። ልጄ ወዳጄ የት እንደምናስቀምጥህ ሳልነግርህ ከመንገሬ በፊት ወደ ከተማ ውጣና አንድ ሰው አግኝተና አለው። ሁለቱን አሉ ሊያጣነው አይነት እዚያ በየኛውን አልማቷል፣ ኑሮ የለውም፣ ጎስቁሏል። ደግሞ መንግሥተ ሰማያትን ሊያሳጣው ስለሆነ ሰይጣን እስኪ ዓለም ወጥተና እኔ ተማሪ ወደ ዓለም አልወጣም ደግሞ እዚያ ወደ ረከሰው ከተማ ላይ ልማል። አዲስ አበባ ውስጥ ስንት የበቃ ሰው እንዳለ የሚያውቅ ማን ብቻ ነው? እንዴ ጨርሳችሁ ተስፋ እንዳትቆርጡ። የበቃ ሰው ይኖራል እዚህ። በጣም የታደሉ ሰዎች አሉ እኮ እንደኛ ፈርዶባቸው ስለዚህ ያወጡ በጀርባ ስንት ስራ የሚሰሩ ሰዎች አሉ። ገዳም ውስጥም ብዙ ወንበዴዎች አሉ። እዚያ ገዳሙ እንዲፈቱ ይሄዱ። እዚህ ጻድቃን አሉ። ማን ይበልጣል ሲባል መቼስ ከተማው መላእክትም ያሉት ናቸው፣ ሰይጣንም ያለዚህ ነው። ማን ይበልጣል ይታወቃል። በኋላ ምን ላደርግ ነው የሚሄዱ ደረኩታለ ማለት ይሄድ ዝም ብለህ እንጂ ሂጄስ አስካፍ የሚባል ሀገረ ገዥ አንድ ንጉሥ አግኝተናል። ከተማ የምትኖሩ ሰዎች እኛ እኮ ስራ ይበዛብናል፣ እኛ እኮ ቢዚ ነን እያላችሁ እየተዘናጋችሁ እና ቤተክርስቲያኑ ዋጋ ያስከፍላችሁ ዛሬ እዚህ የመጣችሁ ሰዎች ይህንን መልዕክት ስሙና ወደ ልባችሁ ተመለሱ። እኔ አሁን እናንተ ልንበሉላችሁ የእርሳ አባቶቻችሁ ያስጨበጭቡላችኋል። እኔ እንደዚህ አለ ያኛው ብዙ አልጠቀመን ሰው ሊሰራ ይችላል። በዚያኛው ትምህርት አሁን ልንቀይረው ነው የትምህርቱን አካሄድ። በኋላ ገሰገሰ፣ መቋሚያውን ያዘ፣ ሮጠ ወደ ከተማ። እግዚአብሔርን ይሳደባል። ወደ ተኩታል ምን አድርጎ ነው አስካፍ ይባል ሰው አሁን ምን የዚያ ከተማ ሰው ኖሮ እያለ ከተማው በር ሲደርስ ወታደሮች አገኘና አስካፍ ሲል አንተ ጎስቋላ ባይታዊ የንጉሱን ቃል ስም ዝም ብለህ ትጠራለህ ብሎ እየገፈተሩ ወደ ይወስዱታል፣ ወደ ቤተ መንግስት። አስካፍ የሚባለው ሀገረ ገዥ ይውላችሁ በበርሚሉ ውሃ ሞልቶ ቁሞ ሲጸልይ ያለ በኋላ ደግሞ የክብር ልብሱን ለብሶ በችሎት ተገኝቶ ጽርሐ ነዳያንን አዋያተ ገብሯንን ሲሰማ የሚውል ይቻላል። በከተማ 75 ከመቶ በከተማ የኖሩ ሰዎች የወረሷት መንግሥተ ሰማያት ነው እኛ የምናስተምራቸው። ይቻላል አይቻልም የመሰላችሁ በፍጹም አዲስ አበባ ወንጌል ሰርቃችንም ያላችሁ አባ ለማይመር ከባቲ ያላድ ባለግ ገረገራ ዋልባይ ገረገራ የሚኖር መነኩሴ ዋልባይ ጂካ ሞት ባልሰርክ ብሎ ሲገረገር አንዴ ግን የመምህር ሰምቶት አባ ለማይመር ከባቲ ገረገራ ዋልባይ ይገራል። አባ ካወቅባት ገረገራ ዋልባ ናት። ቤታችንን ገዳም በረሃ ማድረግ ይችላል። የእኛ የቤት ስራ በከተማ ሆኖ የጽድቅ ስራ መስራት ስለሆነ ምዕመናን በኋላ ወሰዱት። አስካፍ የዚያለ ታሞኛል ብሎ ተኝቷል። ስሙኝ ታሞ አይደለም። ምን እንደሆነ ታውቃላችሁ? በዕለተ ዓርብ ኢየሱስ ክርስቶስ በመስቀል ላይ የተቀበለው መከራ ከአይምሮ እንዳይጠፋ ብሎ
ብረት ታጥቆ ይኖር ነበር እና ብረቱ ሰውነቱን ስጋውን ጨርሶ አጥንቱን ሲነካው መራመድ ሲያቅተው አመመኝ ብሎ የት ነው የሚኖር? ገዳም ነው እንዴ? ንገሩኝ እስኪ የት ነው የሚኖር? እንደኛ ከተማ ነው። ግፍ የተሞላበት ከተማ ውስጥ ነው የሚኖር። ባለስልጣን ነው። ሁሉ በእጁ ሁሉ በደጁ ነው። ግን የኢየሱስ ክርስቶስ የዕለተ ዓርብ መከራ ከአእምሮ እንዳይጠፋ ብረት ታጥቆ እኒያ በረሃ ውስጥ ይኖሩ የነበሩ ባይታዊ ይህን አላደረጉት። በዚህ ዓለም የሚኖሩ ሰዎች ከባይታውያን ይበልጣሉ እየተተረጎመ ነው ያለ። በኋላ ሄደው አንድ ጉስቁል ያለ ልብስ የለበሰ አስካፍ ፈልጌ ነው ከበረሃ ሊወጣ ይላል። ታስገቡት የእግዚአብሔር ፍጥረት ነው እሱ ማለት። ከተኛበት ተነሳና ዝቅ ብሎ ተንበርክኮ ሰላም ቡራኬ ተቀበለ። ከበረሃ የመጡት አባት እንዴት ትኖራለህ አሉት። አንዱን ስሰቅል አንዱን ስገል በኃጢአት በክደት በተሞላው ዓለም እኖራለሁ በእናንተ ጸሎት በእግዚአብሔር ቸርነት ብሎ በትህትና ዝቅ አደረገ ራሱ። ከበረሃ የመጡት አባት ስመ እግዚአብሔር ጠሩ። ሕያው እግዚአብሔርን እኔ የመጣው እግዚአብሔር ልኮኝ ነው፣ ማንነትህን ንገረኝ አሉት። አይ እግዚአብሔር ልኮት ከሆነማ እኔ ከመናገር የምናገረው ሕይወት የለኝም፣ ደካማ ነኝ፣ ይምጡ ብሎ ወደ መጋረጃ ወስዶ የክብር ልብስ ገልጦ ብረቱን አሳያቸው። ብረቱ በመከራ የሚታይ ሰውነቱ ስጋውን ጨርሶ አጥንቱ ውስጥ ገብቷል። ፈቶት አያውቅም። ለምን? ዕለተ ዓርብን ረስቶ ክርስትና ብሎ ነገር የለም። ባይታውያን በረሃ ውስጥ ቆርጦላቸው ይኖሩ ዕለተ ዓርብን አስበው። በዚህ ዓለም የሚኖሩ ሰዎች እንግዳ ሲቀበሉ አስራታቸውን ሲያወጡ ቤተክርስቲያን ሲሰሩ ይኖሩ በዕለተ ዓርብ የተከፈለውን ዋጋ አስበው። በመስቀል ላይ የተከፈለው ዋጋ ከአይምሯችን በጠፋ በበለጋው እንጠፋለን። በበረሃ የሚኖረው ባይታዊ በከተማ የሚኖረው ያ የጎሰቆለ ከተማ የረከሰ ከተማ አለ ውስጥ ብረት ታጥቆ ብረቱ በደም ተነክሮ ስጋው አልቆ አጥንቱ ደርሶ ሲያዩ ተዝለፍልፎ ወደቀ። የቅድሙን ጸሎት ነግሬያችሁ የለም? ከጻድቃን ጋር ነው ከሰማዕታት ጋር ነበር። የአሁኑ ጸሎት ምን እንደሆነ ታውቃላችሁ? አምላኬ ሆይ በደንብ አድርገህ አስተምረኸኛል፣ ስለ ኃጢአቴ የማለቅስበት ከበዓቴ የምደርስበት የንስሐ ዕድሜ ብቻ እንድትሰጠኝ እለምንሃለሁ። ጽሕሙን እየነጨ ደረቱን እየደቃ ወራዳው ባሪያ ባይታዊው መናኙ እየተባሉ ምንም ስራ የለኝም፣ ፍርድ አጓደለ፣ ዕዳ በደለ እየተባለ የሚታማው ባለጸጋው አገልጋይ የሚኖረውን ኑሮ አይቻለሁ፣ አስተማርከኝ። በባይታዊ አይደለም ያስተማረው፣ በዘጋ አርምሞ በያዝ አይደለም ያስተማረው፣ ከተማ በሚኖር ሰው ነው ያስተማረው እግዚአብሔር። እናንተ በክርስትና መንግስት ሰራተኛው ናችሁ፣ ነጋዴው ናችሁ፣ በክርስትና ሕይወት መኖር ብርቅ የመሰላችሁ እኛ የመጨረሻዎች ነን። እኛ እንዲህ ያሉ ክርስቲያኖች አልፈዋል። በዚህ ቤተክርስቲያን በበረሃ የሚኖር ባይታዊ የሚያስተምር ሕይወት የነበራቸው ባለትዳሮች፣ በበረሃ የሚኖር የተበተን ባይታዊ አስተምሮ የሚሰጥ ሰብዕና የነበራቸው ክርስቲያኖች በዚህ እኛ በምንባላበት ከተማ ነበሩ። እንዴት ተምረን ነው ወደዚህ ከፍታ የምንመለስ? የዕለቱ መልእክት ነው። እግዚአብሔር ዘመዶቻችንን፣ ጎረቤቶቻችንን፣ የሥራ ባልደረቦቻችንን ባለፈው ዓመት ቀብረን ለአዲሱ ዓመት ያበቃን እኛ የተሻልን ሆነን እንዳይመስላችሁ እንዳትታለሉ። ይልቁንም እኛ ገና ልንሰራው የሚገባ የሕይወት ክፍተት ስላለብን ይህን የንስሐ ዕድሜ ጥሪ ሰምተን በአዲሱ ዓመት በአዲስ እንቅስቃሴ ቤተ ክርስቲያናችንን የምናስከብርበት ዘመን። አሁን የኛ መኖር ይባላል። ባንኖርስ
እመቤታችን በሶሻል ሚዲያ ምስቅሏን እያየች ስዕሏ እየተቀደደ ጻድቃን ሰማዕታት ለፍርድ ቀርበው በመስቀል ላይ ሞቶ ያዳነ ጌታ መከራውን እያየ ብንኖር ባንኖር አሁን መኖር ነው። እንዲያውም እኔ ሕያው እግዚአብሔር ምስክሬ ነው፣ ከኛ በፊት በሞት በተጠሩት መጥራት ጀምሬ ዳዊታቸውን ሰምቶ ውዳሴ ማርያማቸውን ሰምቶ ተቀብሎላቸው እኛ የምንሰማውን ሳይሰሙ እኛ የምናየውን ሳያዩ በጊዜ ሰበስባቸው። አሁን እኛ መኖር ይባላል ለምንን የበላንባት ኮፈዳ ይዘን በስሟ የከበርንባት በእናንተ ስፖንሰርነት ድንግል ማርያም ይህን ያህል ስቃይ አምላክን ወልዳ ዓለምን እንዲድን ምክንያተ ድኅነት ሆና እንዲህ ያለ የተሸነፈ ትውልድ ተሸክመን ኢትዮጵያ እንዴት ትሻገራለች? እግዚአብሔር እንዴት ምድሪቱ ይታረቃል? እና ይሄ የተለምዶ አሁን ልታስቀጥሉት ያስባችሁ ሰዎች በሥላሴ ስም ትለመናላችሁ። በየወሩ ከሚደረገው ስብሰባዎች መታችሁ ማታውቁ የንስሐ አባት አለኝ ከማለት የዘለለ ሕይወት የሌላችሁ የንስሐ አባት አበጅታችሁ ያልቆረባችሁ ማለት ዳሩ ትኖራላችሁ። መቼስ የእኛ ጉድ ብዙ አይደለ? ከንስሐ አባት በላይ አቅም በላይ የሆናችሁ በብቸኝነታችሁ እግዚአብሔር ያዘነባችሁ በትዳራችሁ የተላለፋችሁ ሰዎች በሥላሴ ስም ነው የምትለመኑት። እግዚአብሔር ይለምንና ካልተመለስ ያውቅበታል። እግዚአብሔር ትዝ አይላችሁ 7 ቀን 7 ሰዓት ቢለምኑ እንዲያው እኛ የምንጣላባት ዓለም እኮ በንፍር ውሃ ተቀቅላ እንደገና ተሰርታ የሎ ልጆች ወርሷል። ወንድሞቼ እህቶቼ ትለመናላችሁ። እስመውን ገዛ ዓለም ይጠበቡ እንዲህ ያለ ዕድል እጃችን ላይ ገብቶ ሁለቱን ዓለም የመውረስ ዕድል ዓለምንም የመውረስ ትዳር ይዞ ልጅ ወልዶ ቤት ሰርቶ ስራ ይዞ መንግሥተ ሰማያትን የመውረስ ዕድል ይህንን ዕድል የሰጠን አምላካችን ስሙ የተመሰገነ እንድንጠቀምበት በዕድላችን አስተዋይ ነው ለሁላችን ያደላል። ይሁላችሁ የንስሐ አባትና ልጅ ማለት ብዙ ሰው ምን ይመስለዋል? ንስሐ ሲገባ ኃጢአት ሲሰሩ መገናኘት ይመስለዋል አይደል? እሱ አንዱ ዘርፍ ነው። የንስሐ አባትና ልጅ ግንኙነት እንዲገባችሁ ሌላ ቀን መምህሮቻችሁ ጠይቋቸው። የማቴዎስ ወንጌል ምዕራፍ 7 ቁጥር 7 መጨረሻ ላይ ያለውን ይተረጉሙላችኋል። ይሄ ሁላችሁ የምታውቁት ንባብ እና ጨርሻ ነው። አይዛቸው ወኩሉ ዘይሰምዕ ዘንተ ቃልየ ወይገብሮ ታውቁታላችሁ። ቃሌን ሰምቶ የሚፈጽመው ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ ቤቱን በዓለት ላይ የሰራ ሰውን ይመስላል። ዘርኡ ዝናማት ወውእቱ ዋዕት ወነፉ ነፋሳት ነፋስ ነፈሰ ጎርፍ ጎረፈ ወገፍዕዎ ለውእቱ ቤት ቤቱን ነቀነቀው ጎርፍ ወደቀ አልወደቀም። ቢኮዝ እስመ ዲበ ኮኩ ተሳረፈ የተሰራ በምን ላይ ነው? በዓለት ላይ። ይህንን ሲተረጉም አንድምታውን ይዩት። አሁን እኔ ደግሜ አላስቸግራቸውም። ይህን ሲተረጉሙ መምህራን ምን ይላሉ? በዚህ የተመሰለ በምክረ ካህን በፈቃደ ካህን የሚኖር ምዕመን ምሳሌ ነው። በንስሐ አባቱ ምክር በንስሐ አባቱ ተግሳጽ የሚኖር በንስሐ አባቱ ቁጥጥር ስር የሚኖር ክርስቲያን ምሳሌ ነው ይላል። አንድምታውን ይዩት። ልጆቻችሁን መጽሐፍ ቅዱስ ማንበብ አስለምዷቸው። ዛሬ የተገኛችሁ ምዕመናን ነገሩን ነገር እያነሳው ነው። ይቅርታ የሀገራችን ጉዳይ፣ የቤተ ክርስቲያናችን ጉዳይ፣ የሕዝባችን ጉዳይ የሚያስጨንቀን ከሆነ እንደገና እንመለስና ስለ ጋብቻ ስለ ልጅ አስተዳደግ እንወያይ። ጋብቻን ያህል ተቋም የልጅ አስተዳደግን ያህል አጀንዳ እረስተን ስናበቃ ቀጣይ ትውልድ ማሰብ ብሎ ነገር ይሄ አይቻልም።
የልጆቻችን ፍጥረት አንዳንድ ጊዜ ገርሟቸው ሁሉም ይቁ ኮምፒውተሩን አፍርሰው ሲሰሙት አሁን እኔ እኮ መድረክ ላይ ባለማስተማሪ አይደለም እወቀሳለሁ ብዬ ልጆቼን ኦርቶዶክሳዊ ኢትዮጵያዊ አድርጌ ማስተማር ከቻልኩ ማሳደግ ከቻልኩ ከኔ በላይ እድለኛ የለም። ግን እሱ ራሱ ፈተና ነው። እኛ እናውቃለን የሚሉ ፈጣኖች ናቸው። በልጆቹ የሚያዝዝ የታደለ አባወራ ካለ በጭስ እግዚአብሔር እሱ ባርኮታል ማለት እና ምን ይላል እዚያ አንድ ምዕመን ነበረ። ማቴዎስ ወንጌል ምዕራፍ 7 ልታነቡት። ያ ምዕመን ምን አለ መሰላችሁ? ኢሞሽናል ሆኖ አንድ ጊዜ ሪያልን ካልተውት አይተው ብሎ በረሃ ወድቄ ከሴት ርቄ ንጽሕ ጠብቄ እንደ እንጦንስ እንደ መቃርስ በረሃ እኖራለሁ ብሎ አሰበ። መቼም ጀማሪ ክርስቲያን አስቸጋሪ ነው እንደምታውቁት። ከዚያ ጎበዝነቱ ምንድን ነው? ሄደና ለንስሐ አባቱ ነገራቸው። ይህ ትልቅ ነገር ነው። ብቻውን አስቦ ቢሄድ ኖሮ ለቤተ ክርስቲያንም ለእሱ ጥፋት ነበረ። ግን ለማን ነገራቸው? ለእሳቸው። እሳቸው የተማሩ ግብረገብ ደግ ናቸው ይላል። የአንድ የንስሐ አባት መስፈርት ነው። የካህናት ኮርስ ላይ ይሰጠዋል። አንድ ካህን የተማረ መሆን አለበት፣ ልጆቹ እንዲያስበው ግብረገብ መሆን አለበት። ኃጢአት ሲነግሩት እንዳያስደነግጣቸው ቀስ አድርጎ አይዟችሁ ብሎ ደግ መሆን አለበት። ስለ ልጆቹ የሚጸልይ የእናንተ አባቶች እንደዚያ ይመስሉኛል። እና ሄዶ ነገራቸው። ምን የሚሉት ይመስላችኋል? እስኪ ንገሩኝ። በረሃ ወድቄ ልኖር ነው ባይታዊ ሊሆን ነው ስላቸው እሰይ ነው የሚሉት ነው የሚሉት። ምን ገመታቸው? ውጉዝ ከማሪዎስ ነው የሚሉት። ሁለቱም የአባት ድምፅ አለ። ሂድም ቅርብ አላሉት። ምን አሉት? ቆይ አሉት። ለምንድን ነው ቆይ አሉት? ጸሎት እናድርግበት፣ ፈቃድ እግዚአብሔር ጠይቅበት። የእግዚአብሔር ፈቃድ ከሆነ ትሄዳለህ፣ ካልሆነስ ትቀራለህ። ይሄ ነው የአባት ስራ። እናንተም እንደዚህ አድርጋችሁ ነፍሳችሁን ለአባቶቻችሁ አፍስሱ፣ አባቶችም እንዲህ አድርገው ይስዋችሁ። አባት ማለት እናንተ አመጣችሁት ሀሳብ ላይ ፊርማውን የሚያስቀምጥ አይደለም። ንባቡን እንደገና የሚያጽፍ የሚያርም ፋይሎት ሊቀደው ሁሉ ይችላል። ይሄ ስህተት ነው እንጂ እናንተን ሀሳብ አጽዳቂዎች አይደለም። ልትሳሳቱ ትችላላችሁ። መላእክት አይደላችሁ። እሱን አባቶች ማወቅ አለባቸው። እንደዚያ ካልሆነ ይሄ አሁን ዝም ብሎ የልጅ ልጆቹን ወሬ ብቻ አዛኝ እያለ የሚሰማ ቄስ ነው ዋጋ የሚያስከፍላል። እሱ መሆን የለበትም። አፍርሶ ቢሰራ ለምን ፈለገው? ይሄ ቆያሉትና ደግናቸው ብያቸው የለ ቁመው አደሩ ይላል። ሲጸልዩ አደሩ። ሰማዩን ምድሩ ፈጥረ የምትገዛ አምላክ ሆይ በደሜ የገዛው ባሪያ በረሃ ሊኖር አስቧል በቤቱና ያንተ ፈቃድ ነው የእሱ ብቻ። ሲጸልዩ እግዚአብሔር መፍትሄ ያደርጋል። እንዲህ ነፍሱን ለአባቶቹ የሚሰጥ ሕዝብ ለምዕመናን ጸልዮ መፍትሄ ከእግዚአብሔር የሚቀበል አባት ድሃውና ገበያው ሲገናኝ የለም። በኋላ በሳምንቱ ምን እንዳለ ታውቃላችሁ? ባለፈው ሂጄ ላባ እመንላለሁ ያልኳቸው አብርሃም ጸድቆ እንዴ ባለትዳር ነው ኢዮብ ጸድቆ እያለ መቁጠር ጀመረ። ምን ማለት አመጣ? ኧረ እኔ መጽደቅ ነው ዋናው ዓላማዬ። ስለዚህ ባለትዳር ነው ነው። የሚገርመው ግን አሁንም ሄዶ ለአባ አባቴ ባለፈው ሳምንት መጥቼ አንድ ነገር ነግሬዎት ነበር። እሳቸው እየጸለዩ ነው። አዎ ነግሬ ነበር ትቼዋለሁ። እንዴት? አይ እኔ የምፈልግ መጽደቅ ስለሆነ አብርሃም ጸድቋል፣ ኢዮብ ጸድቋል፣ ዳዊት ጸድቋል ምናምን ጠቅሰ እናሳ ባለትዳር ነው። አሁን ምን የሚሉት ይመስላችኋል? እስኪ ንገሩኝ። እሰይ የሚሉት ይመስላችኋል? አግባት ምናምን ነገር ወለተ ማርያም አለች ልጅ ብላ አይሉትም። ቆይ ያሉት ይላል። ቆይ ለምን አጋንንት ምን እያሉት ነው? የሰው ይውሱ ሁሉ ሁሉ ማንነቱ ሊያሰው ግን አባታል ለምሳ ለመናገር ብቻ አትምጡ። እንዲህ ያለ ሀሳብ ሲያስጨንቃችሁ ደክማችሁ በሰራችሁት ቤት እንቅልፍ ስታጡ እረፍት ስታጡ ኑና ነፍሳችሁን አፍስሱ።
እነሱ ደግሞ ምስጢር የሚጠብቁ በካህናት ስልጠና እያዳበር እየተመካከል አብረን ይቀጥላል። በኋላ ተመልከቱ ቆያሉ አሉት። ሰውየው ከምን ወደ ምን መጣ? በብዙና ከመኖር ወደ ጋብቻ። ይሄ በእናንተ ምንድን ነው ይባላል? ኬሚካል ለውጥ ነው አይደል? ፊዚካል አይደለም። ኬሚካል ለውጥ ነው የተለወጠ። አባ ግን ነፋስ የተባለ ይሄ ነው። አግባ መንኩስ ዲማ ስማር መምሬ ምን ይሉ ነበር? ላግባ ያላችሁ ሁሉ እንዳትደውት፣ መጀመሪያ የጋብቻን ዓላማ አሳውቁት። ምክንያቱም ላግባ ያለ ለምሳሌ የዝሙት ጦር እየተቃወመው ከሆነ ካገባ በኋላ ዝሙቱን ሲጨርስ ሊያባረራት ይችላል። ጋብቻ የሚባለው ነገር ሲገባው ይሉ ነበር። ላገባ ነው ቆይ፣ ልመን ነው ቆይ የሚል አባት አያሳጣል። ገላጋይ ይባላል። ልመነው ብዙ ጊዜ የጨናልን ቤተክርስቲያን የፈተናት መከራ ቁጥራችን እኩል ሆነ። አዲስ አበባ መጡ የመነኑት ሁሉ መጥተው አሁን እኮ ዳታ ቢሰራ የእነሱ ቁጥር ሳይበልጥ ይቀራል። ምን ያደርጋል? ይሄ እነሱ ከተማ አለ። ይህ የባለ ትዳሮች ክርስቲያኖች መኖሪያ ነው። ፍትሐ ነገሥቱ አይሰራም። በኋላ ደግሞ ሌላ ጉድ ልነግራችሁ እኮ ነው። በሳምንቱ አባይ ጸልያሉ። በሳምንቱ ደግሞ ምን ብሎ አሰበ? አሁን አንድ ሴት እንዳንደወልድ ግን እኮ ስሆኑ ጤነኛ ነው። አንድ ሴት ብትታመት ብትሞትስ ምን ለማለት ፈልጌ ነው? ሰው ከፈራ እኮ ክርስትናው ራሱ አይቀጥልም ማለት ነው። ስለዚህ እንዴ የኔ ነፍስ ካለሙ የተለየች ናት። ሁሉም ይቅር ጋብቻንም ፈራ ይላሉ መምህራን እኮ። ፈሪ ሰውና ደፋር ሰው ትግል ገጠሙ ይባላል። አንዱ ፈሪ አንዱ ደፋር እና ደፋሩ እንዴት አድርጌ ብታገል ነው ምጥለው እያለ ሂሳብ ሲሰራ፣ ፈሪው ምን እንደነበር ታውቃላችሁ? የት አካባቢ ወድቅ ነው ሰውነት የማይጎዳ ብሎ የሚወድቅባት ነገር። አሁን ማን የጣለው እስኪ ንገሩኝ፣ ማን የጣለው? ይህ ሰውዬ የጣለው ማለት ጓደኛው አለ ነው። ሀሳቡ ከፈራ እንፈራለን። አሁን እኮ የኛ ሰው ጥቁር ነገር እያየ የሚለፈልግ ፈርቶ ነው እንጂ የእግዚአብሔር ማደሪያ መንፈስ ቅዱስ ማደሪያ ሁሉን አልቆያ ስጋውን በልተናል፣ ደሙ ጠጥተናል። እንዲሁም አንድ መምህር ነበሩ አንድ ቦታ እኔ አምላኬ ሆይ ስጋን በልቻለሁ፣ ደሜን ጠጥቻለሁ፣ ከዚህ በኋላ ሲሆን አወርዳለሁ ምትል ራሱ አብረን ወረዳችን ስለሆነ እምነታቸው ነው ይሁን እንዳታማትሩባቸው እምነታቸው ይታየኛል። ሲሆን አልወርድም እያልኩ ነው። ስጋውን በልቻለሁ፣ የእግዚአብሔር ልጅ ነኝ። እንዲህ ያለ ነገር አክቲቭ ባደረጋችሁ ቁጥር ጥቁር ነገር ማየታቸው ይታል። የማንም አላገጫ ነው። በጧት በመቁጠሪያ ለምን ትደበደባላችሁ? አላግላችሁ ብሎ ነው እንጂ እናንተ የምትገረፉ ሰዎች ጣዖት የሚያመልከው በሰላም እያደረ 24 ሰዓት የሚጨፍረው ዓለም በሰላም እያደረ የህዝብ ልቀት እየተባለ ምኑ ነው የሚለቅ? የእግዚአብሔር ማደሪያ መስላችሁ በኋላ ዓለምን መስዬ ይኖራሉ። አሁንም ሄዶ አባቴ ባለፈው መጥቼ ትዳር ነገር ብዬወት ነበር ትቼዋለሁ። እንዴት እኔ አንድ ሴት ሞት ራዳ ውስጥ መግባት ዓለምን መስል ወገፍህ ወለውቱ ቤት ያንን ሰው አጋንንት እንጣልን ድል እናድርጋሉት ወይ ወድቀ ድል አልሆነም። ለምን እስመ ዲበቁ ተሳረረ በምክረ ካህን በፈቃደ ካህን ይኖር ነበረ። ሁሉንም ያደረገ በሀሳብ ብቻ ነው። የንስሐ አባት ባይኖረው ኖሮስ አንድ ሳምንት መነኩሴ፣ አንድ ሳምንት ባለትዳር፣ ከዚያ በኋላ ዓለማዊ ነበር። ማን አተረፈው? እስቲ እግዚአብሔርን አመስግኑ። እግዚአብሔር የንስሐ አባቱ ከዚህ ሁሉ አተረፈው። እስመ ውሉደ ሕዝብ ዓለም ይጠበቡ እሙሉደ ብርሃን ባለመሆኑ በበረሃ ከሚኖሩ ከውሉደ ብርሃን ከባሕታውያን ይልቅ በዓለም በከተማ የሚኖሩ በትዳር በስራ የሚኖሩ ምዕመናን ይበልጣሉ። ለምን? ሁለቱን ዓለም ይወርሳሉ። ባሕታውያን አንድ ዓለም ብቻ ነው የሚወርሱ። ያንንም እንደ ቅድሙ መነኩሴ ካልተበቱ መቁጠሪያው ከተቆጠረ ስግደቱ ከተፈጸመ ነው እንጂ ያንንም ሊያጣው ይችላል። በዚህ የምንኖር ግን ሁለቱን ዓለም የመውረስ ዕድል ስለተሰጠን ከንስሐ አባቶቻችን ጋር እየተወያያችሁ እንድትጠቀሙበት እናሳስባለን። ስለነበረ ቆይታ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ደግማችሁ አመስግኑት እግዚአብሔር
የራብ ስሜት የተሰማው ሰው አለ? ካለ ልጅ ነው እስኪ እንደው የጠገባችሁ እጃችሁን ምንም ያራባችሁ ለእውነት እንዳልማቸው እዛ አምስት ነው እግዚአብሔር ሰንበት ታቢ እንኩሉ ዕለት ወሰን ከበር ፍጥረት ለኔታ እንደያው የሚያስተምሩት ከዕለታት ሁሉ ሰንበት ትበልጣለች። ጌታ ፍጥረት እንደፍጠር ጀምሮባታል። ጌታ ተነስቶባታል። ዳግም ይመጣባታል። ከፍጥረት ሁሉ ደግሞ የከበረ የሰው ልጅ በሰንበት ቀን እንዲርፍ መማር መታደል ነው። ማለት እግዚአብሔርን አመስግኑ። ደግማችሁ አመስግኑ። ወደዛ ለሚጠበቡ ሙሉ ደብረሃል በዓለሙ የኔታ ይህን ዓለም ጥለው መንነው ሄደው በገዳም ምንም አማራጭ ከሌላቸው ይልቅ በዚህ ዓለም ወልደው ከብረው መጹተው ድረው ተድረው አግብተው አጋብተው የሚኖሩ በዚህ ዓለም ያሉ ሰዎች ይበልጣሉ ብለው ሕይወታችንን ግልጥ አድርገው አሳይተውናል፣ አስተምረውናል። እና በእውነት ለመምህራን አስበ መምህራንን ያግዝልን፣ እንዲህ ያሉ መምህራኖችን ያቆይልን። የኔታ ወልደ ትንሣኤ ትምህርት ቤትም ሳለን ደቀ መዛሙርት ሆነን አሁንም ደቀ መዛሙርት ነን። የጾም ጊዜም ይኖራል እንግዲህ እና በጾሙ ጊዜ ክላስ ሲገቡ ሰዓቱ አለፈ አላለፈ አናውቀው እና ቁጭ ብለን ብቻ ነበር። እንደዚህ እንኳን አይደለም እየሳቅን አሁን እዚህ ጠንከር ብለው እዛ በጣም ልዩ ሆነው ያስተምሩናል። እና ያን ትምህርት ነው ዛሬ የሚያስተማሩንና ከዚህ ተምረን ጠንካሮችና ኮስታሮች ክርስቲያኖች ሆነን ዓለምንም አውቀንበት የክርስቲያን ድሃ የለው። በዓለም ስንኖር ዓለምን ተጋርተ ነው። ስልጣኑም የኛ ሊሆን ይገባል፣ ሀብቱም የኛ ሊሆን ይገባል። ስጋውና ደሙ የኛ ነው። ስለዚህ ስጋውን በልተን ደሙን ጠጥተን የእግዚአብሔር መንግስት እንድንወርስ እግዚአብሔር በቸርነቱ ይርዳል። ለኔታ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልን። በእውነት ደግሞ እንዲህ እንድንማር ያደረጉ አባቶቻችን ቁጭ ብለው እዚህ በጣም ደስ ይላል። አገልግሎታቸውን ስራቸውን እየተወጡ አደራ ምዕመናን፣ አሁን ምናልባት ይደክማቸው ሊሆን ይችላል። ይደክማል፣ እርግጠኛ ነኝ። የኔታ ሲያስተምሩ ግን አልደከመንም። አባቶች ይህን የማድረግ ግዴታ ስላለባቸው ነው እናንተን የሚጠሩ። አደራ ስትጠሩ እንዳቀሩ ኋላ እናንተም ትጠራላችሁ፣ አባቶችም ይጠራሉ። ጠሪው ማን ነው ንገረኝ እስኪ። ያኔ ሁሉም የሚያገኘው የሰራውን ስራ ነው። ስለዚህ መጠንቀቅ ይኖርብናል። ተጠንቅቀን መልካም ስራ ሰርተን በዚህም ደግሞ አባቶች ደግሞ ህብስት እየቆረሱ ነው እና በዚህም ህብስት ሊመጣ ነው፣ ልንታደል ነው። ከዛ ደግሞ እጅግ የምንወደው እንደው ደስ የሚል በእውነት መንፈሳዊነትም ዓለማዊነትም አስተባብሮ የያዘ ወንድማችን መካሪ ትሁት የሆነው ዶክተር ካሳሁን የንስሐ ልጅና አባት መተዳደሪያ ደንብ አለና በደንብ አላስተማርናችሁም። አሁን የኔታ ዛሬ አባቶች ጀምረዋል። የኔታ ደግሞ ዛሬ እንትን ብለዋል። ከዚህ በኋላ እንዴት መሄድ እንዳለብን እንማማራለን። ዶክተር ካሳሁን የመተዳደሪያ ደንቡን አንብበውልን ከዛ በኋላ ህብስታችንን ቀምሰን አባቶች ጸሎት አድርገውልን ተጠንቀቅ ዝግጁ እንሄዳለን። እኔ ለአባቶችም ለቤተክርስቲያን አገልጋይነት ለእናንተም ማስተላለፍ የምፈልገው ነገር ቢኖር እናንተ ዙሪያው ቁጭ ብላችሁ ልጆቻችሁ ህፃናት እንዲማሩ በእውነት አደራ አለ። አደራ እናንተ ተምራችኋል። ልጆቻችሁ የት ነው ያሉት? ስዕል ስትቀደ ነበረችው እናቲቱና ልጅቱን አይታችኋል አይደል? ልጆቻችን የት ነው ያሉት? እና የልጆችም ጉባኤ ያስፈልጋል። በእውነት ይሄ ሊታሰብበት ይገባል። አባቶች ጥሩ ጀምረዋል። በእውነት እኔ ቢያንስ ከዓመት አካባቢ እየመጣ ይመስለኛል 6 ወር አይቻለሁ። በእናንተ መካከል ተገኝቼ አውቃለሁ። ልጆቻችሁን ግን አደራ ልጆቹን ጉባኤ ይኑራቸው ለማለት ነው። ከዚህ በመቀጠል ቀጥታ ወደ ዶክተር ካሳሁን ኃይለ ጊዮርጊስ እህቶች እንደምን አደራችሁ? እንኳን አደረሳችሁ።
ምናልባት መተዳደሪያው ደግሞ ከማንበቤ በፊት የነበረውን ሂደት ትንሽ ላውራችሁና ለመገንዘብ እንዲመቻችሁ ባለፈው የዛሬ 3 ወር ስንገናኝ የቄስ ሙሉዬና የቄስ አራጋው የንስሐ ልጆች ጉባኤ ነበረ። በዛ ጉባኤ መሰረት በአባቶች ምክር የስራ አስፈጻሚ ይሆናሉ ብለው ያሰቡትን መረጡና ከሁለቱም ሳይት እንድንገናኝ ተደረገ። አንድ ስብሰባ አደረግን። በስብሰባው በነበረ ስብሰባ አንዳንድ አቅጣጫ ካስቀመጥን በኋላ ለሌላ ስብሰባ ተቀጣጠርን። ረቂቅ ነገር እናዘጋጅና የአንድነት ማህበራችን የሚያጠነክር የሚያጎለብት አንድ ረቂቅ ደንብ እናዘጋጅና እኛን የሚገዛን የሚመራን የሚያስተዳድረን ቢኖር መልካም ነው ተባለ። በዛ መሰረት ረቂቅ ደንቡን እንድናዘጋጅ ድራፍት እንድንሰራ ተነጋገር አዘጋጅን በኋላ እንደገና ስብሰባ አድርገን የስራ አስፈጻሚ ኮሚቴ አባላት ሀሳብ ሰጡበት። ሀሳብ የሰጡበትን ሪፋይን ያደረግነውን ይዤ መጥቻለሁ። እሱን ለጠቅላላ ጉባኤው እናቀርበውና ከተስማማችሁ የምታዘቡት ነው። አንዳንድ ሀሳቦች መስተካከል አለበት የምትሉትን ደግሞ የተወሰነ ጊዜያችን በጣም ሳናስረዝም ሀሳብ አስተያየት የምትሰጡበት ነው የሚሆነው። በቄስ አራጋው በኩል ሰብሳቢ ብትሆን መልካም ነው። ለጊዜ ብዬ የተመረጥኩ እኔ ነኝ። ኤልጌዎት እባላለሁ። ከሳ በቄስ ሙሉዬ በኩል አቶ ተስፋዬ ከጎን እንዲቆሙ ጠይቃለሁ። የህብረታችን መሪ ቃል አባቶች ምክር አማካይነት እንደግ ማህበርን ዕብራውያን 10:15 ላይ የሚገኝ ጥቅስ ነው። አንድነታችንን አንተው እስከ ጊዜ በሉት። አንድነታችንን አንተው። እናመሰግናለን። በቅድስት ሥላሴ ቤተክርስቲያን የቄስ ሙሉዬና የቄስ አራጋው የንስሐ ልጆች አንድነት ማህበር መመሪያ ናት። ይሰማል አይደል? በኋላ የመግቢያ እኛ ጮክ ይበል ሞክራዎች የመግቢያ ፕሪያምብል የምንለው ነው። እኛ የቄስ ሙሉዬና የቄስ አራጋው የንስሐ ልጆች በንስሐ ሕይወት እንድንኖር መንፈሳዊ ሕይወታችን እንዲጠነክር ወንድማዊና እህታዊ ግንኙነታችን እንዲጎለብት ቤተክርስቲያን በተቀናጀ መልኩ እንድናገለግልና እገዛ ማድረግ እንድንችል ይህን የአንድነት ማህበር መተዳደሪያ ደንብ አርቅቀን መክረን እና ተስማምተን መስከረም 18 2018 ዓመተ ምህረት አጽድቀናል። አንቀጽ 1 መግቢያ የማህበሩ ስም የቄስ ሙሉዬና የቄስ አራጋው የንስሐ ልጆች አንድነት ማህበር ተብሎ ይጠራል። ማህበሩ የቤተክርስቲያኒቱን ሕግና ስርዓት በማክበር የሚንቀሳቀስ ሲሆን ዓላማው ፍጹም መንፈሳዊ ብቻ ነው። የማህበሩ አድራሻ እዚሁ መሪ ቅድስት ሥላሴ ቤተክርስቲያን ይሆናል። የማህበሩ የበላይ ጠባቂና የመጨረሻ ውሳኔ ሰጪዎች የንስሐ አባቶቻችን ይሆናሉ። ይህ መመሪያ ደንብ ከዛሬ መስከረም 18 2018 ዓመተ ምህረት ጀምሮ በስራ ላይ የሚውል ይሆናል። ከዚህ የማህበሩ ዓላማና ተግባር ዓላማው ለንስሐ ልጆች የቤተክርስቲያኒቱ ዶግማና ቀኖና እንዲሁም መንፈሳዊ አስተምህሮችን ማስጨበጥ፣ የንስሐ ልጆች በጸሎትና በክርስቲያናዊ አገልግሎት እንዲበረቱ ማድረግ፣ የንስሐ ልጆች ክርስቲያናዊ ምክሮችን እንዲያገኙና ሕይወታቸው የተስተካከለ እንዲሆን ማድረግ፣ የንስሐ ልጆች በስነ ምግባር አርአያ እንዲሆኑ ማድረግ፣ የንስሐ ልጆች በተለያዩ የበጎ አድራጎቶች ላይ የነቃ ተሳትፎ እንዲያደርጉ ማስቻል፣ የንስሐ ልጆች የቅድስት ሥላሴ ቤተክርስቲያን በእውቀት በገንዘብና በጊዜያቸው በተቀናጀ መልኩ እንዲያግዙ ማስቻል። ተግባርና ክንውን ማህበሩ ከላይ የተጠቀሱትን ዓላማዎች በወርሃዊ ስብሰባ በማድረግ መንፈሳዊ ጉዞ በማካሄድ መንፈሳዊ ጉባኤ በማዘጋጀት ስልጠና በማዘጋጀት እና ከንስሐ አባቶች ጋር በመመካከል ማከናወንና ማሳካት ይቻላል። አንቀጽ 3 አባልነት አንደኛ ማንኛውም የኦርቶዶክስ እምነት ተከታይ የሆነና የቄስ ሙሉዬና የቄስ አራጋው የንስሐ ልጅ የሆነ ሁሉ የማህበሩ አባል ይሆናል። ማንኛውም የማህበሩ አባል ማህበሩን ለማስተባበር በሚመረጡ ኃላፊነቶች ላይ የመመረጥም ሆነ በስብሰባዎች የመሳተፍ መብት አለው።
የማህበሩ አባላት በዚህ ሕገ ደንብ የሚተዳደሩ ሲሆን የአባልነት ክፍያ የመክፈልና በማህበሩ ውሳኔ ተገዢ መሆን ይኖርባቸዋል። ከማህበሩ አባልነት የሚሰረዙት የንስሐ አባት ሲቀይሩና በንስሐ አባቶች መሰናበቱ ሲረጋገጥ ይሆናል። ከላይ ከተጠቀሰው በተጨማሪ አንድ አባል ከማህበሩ አባልነት የሚሰረዘው ለ3 ተከታታይ ጉባኤያት በየ2 ወሩ በሚካሄድ ጉባኤያት ለ6 ወር ለ3 ተከታታይ ጉባኤያት ያለ ምክንያት ሳይገኝ ሲቀርና ማስጠንቀቂያ ተሰጥቶት ለ4ኛ ጊዜ ከቀረ ከማህበሩ አባልነት የሚሰረዝ ነው። አንቀጽ 4 የማህበሩ አካላት ወይም የስራ ክፍሎች አንደኛ ጠቅላላ ጉባኤ ይሄውን የምናካሄደው አንደኛ የማህበሩ ጠቅላላ ጉባኤ ሁሉንም የንስሐ ልጆች ያሳተፈ ይሆናል። ሕገ ደንቡን ያጸድቃሉ፣ ያሻሽላሉ። የማህበሩ ስራ አስፈጻሚዎች፣ አስተባባሪዎች ይመርጣሉ፣ ያወርዳሉ። የማህበሩን እቅድና ሪፖርት ይገመግማሉ፣ ያጸድቃሉ። ስራ አስፈጻሚዎች ወይም አስተባባሪዎች የማህበሩ ስራ አስፈጻሚዎች በጠቅላላ ጉባኤ የሚሰየሙ ሲሆን የሚከተሉ 7 አባላት ይኖሩታል። አንደኛ ሰብሳቢ 1 ሰው፣ ሁለተኛ ጸሐፊ 1 ሰው፣ ሶስተኛ ቁጥጥር 2 ሰው፣ መንፈሳዊ ፕሮግራም ክፍል 3 ሰው፣ ማህበራዊ ግንኙነት ክፍል 3 ሰው፣ ገንዘብ ያዥ 1 ሰው፣ ኦዲተር 1 ሰው፣ በጥቅሉ 12 ሰው። 12 ለምን እንደሆነ ግብታቸው በሐዋርያት ምሳሌ እንዲሆን አባታችን ባቀረቡት መሰረት 12 አባላት ያሉት የስራ አስፈጻሚ ኮሚቴ ይኖራል። የሁለቱ ደግሞ አንድ ላይ ሲሆኑ 24 ምንድን ናቸው? ካህናተ ሰማይ። ስለዚህ የሁለቱ አንድ ላይ 24 ስራ አስፈጻሚ ይኖራል። ያንዳቸው 12 ያንዳቸው ሰው። ሰብሳቢው የማህበሩን ዓላማና ተግባር በአግባቡ እንዲፈጸም ያስተባብራል። የማህበሩ አባላት ከንስሐ አባቶች ጋር ያላቸውን መስተጋብር ያጠናክራል። የማህበሩ እንቅስቃሴዎች ሁሉ ከቤተክርስቲያኒቱ ሕግ ስርዓትና እሴት ውጭ አለመሆኑን ይከታተላል። ስብሰባዎችን ያስተባብራል፣ ይመራል። ከጸሐፊው ጋር በመሆን አጀንዳዎችን ይቀርጻል። የንስሐ አባቶች ማህበሩ በሚመለከት ጉዳይ ተወካይ በመሆን ያገለግላል። ለሌሎች የስራ አስፈጻሚ አባላት ስራዎችን፣ ኃላፊነቶችን ይሰጣል፣ ይከታተላል። የማህበሩን ባንክ አካውንት ከገንዘቦች ጋር በመሆን ያስተዳድራል። ሁለተኛ ጸሐፊ የማህበሩን አባላት ይመዘግባል። የማህበሩን ሰነዶች ያደራጃል፣ ያስተዳድራል። ስብሰባዎችን ይጠራል። የሁሉንም ስብሰባዎች ቃለ ጉባኤ ይይዛል። ሪፖርቶችን ያቀርባል። የማህበሩን አባላት ከንስሐ አባቶች ጋር በማገናኘት እንደዚህ ሆኖ ያገለግላል። የጉባኤ ስብሰባና ጉዞ ቀናቶችን ቀድሞ ያሳውቃል። ሊያገናኘን የሚችል የቴሌግራም ቻናል ይከፍታል፣ ያስተዳድራል። አበራ ቁጥጥር ክፍል የቁጥጥር ክፍሉ የማህበሩን አካሄድ ወይም ቅድሙን ይከታተላል። የአባላትን ተሳትፎ ይቆጣጠራል። አባላት በጉባኤያት ስብሰባዎችና ጉዞዎች ላይ ያላቸው ተሳትፎ ይከታተላል። እርምጃ እንዲወሰድ ምክር ያቀርባል። በማህበሩ አባላት መካከል የሚፈጠሩ አለመግባባቶችን ይከታተላል፣ መፍትሄ ይሰጣል። የማህበሩ አባላት በመንፈሳዊ ሕይወታቸው ፍሬያማ እንዲሆኑ ይከታተላል፣ ይመክራል። አዳዲስ አባላትን ያስተዋውቃል። ቤተክርስቲያኒቱ በምታዘጋጃቸው ፕሮግራሞች ላይ አባላት ንቁ ተሳትፎ እንዲያደርጉ ያስተባብራል። በወራዊ ጉባኤ ላይ ጸበል ጸዲቅ አቅራቢውን ቀድሞ ያስተዋውቃል። መንፈሳዊ ፕሮግራም ክፍል በጉባኤ የሚሰጡ መንፈሳዊ ትምህርቶችን፣ ጸሎቶችን፣ መዝሙሮችን ያስተባብራል። ትምህርቶችና መዝሙሮች ከቤተክርስቲያኒቱ ሕግና ስርዓቶች አለመሆናቸውን ይቆጣጠራል። መምህራንና ዘማሪያን ከንስሐ አባቶች ጋር በመመካከር ይመድባል። የማህበሩ መንፈሳዊ ፕሮግራሞች ይመራል፣ ያስተባብራል። ለማህበሩ አባላት መንፈሳዊ ምክሮችን ይሰጣሉ፣ ያሰጣሉ። መንፈሳዊ ጉዞዎችን ያዘጋጃሉ፣ ያስተባብራሉ። መንፈሳዊ ትምህርቶችንና መዝሙሮችን የተለያዩ አካላት እንዲደርሱ የመገናኛ መንገዶችን በመጠቀም ለአባላት እንዲደርሱ ጉልህ ይጫወታሉ። የቤተክርስቲያኒቱ አበይት በዓላት ጊዜ ፕሮግራሞችን ያዘጋጃሉ። 5ኛ ማህበራዊ ግንኙነት ክፍል የማህበሩን አባላትን አብሮነት ያጎለብታሉ። የማህበሩ አባላት በተለያዩ ሁኔታዎች ለምሳሌ በወሊድ፣ በክርስትና፣ በሰርግ፣ በህመም፣ በዝክር፣ በሀዘን በተለያዩ ሁኔታዎች እንዲገናኙ፣ እንዲጠያየቁ፣ እንዲገናኙ ያደርጋል። ለተቸገሩ የማህበሩ አባላት እርዳታና ድጋፍን ያስተባብራል፣ መዋጮዎችን ያስተባብራል። ከቁጥጥር ክፍል ጋር በመተባበር ልዩነቶችና አለመግባባቶችን ይፈታል። ከሌሎች መሰል ማህበራት ጋር በጎ ግንኙነት እንዲኖሩ ያስተባብራል።
በጋራ በሚከወኑ ጉዳዮች ላይ ይመክራል። የንስሐ አባቶች ከልጆች ጋር መልካምና ተከታታይ ግንኙነት እንዲኖራቸው ይመክራል፣ ያስተባብራል። ስድስተኛ ገንዘብ ያዥ ወርሃዊ መዋጮዎችን ይሰበስባሉ፣ ያስተዳድራሉ። የማህበሩን ባንክ አካውንት ይከፍታሉ፣ ገንዘብ ያንቀሳቅሳሉ። መዋጮ ያደረጉ አባላት ስም ዝርዝር ለቁጥጥር ክፍል ያቀርባሉ፣ ክትትል ያደርጋሉ። በየዓመቱ ገቢና ወጪ ሪፖርት ለጠቅላላ ጉባኤ ያቀርባሉ። በመጨረሻ ኦዲተር እያንዳንዱ የማህበሩ ገቢና ወጪ ይቆጣጠራሉ፣ ትክክለኛነቱን ይከታተላል። በዓመቱ የመጨረሻ የማህበሩን አጠቃላይ ገቢና ወጪ ሪፖርት ያቀርባሉ። የግዢና ወጪ ደረሰኞች በተገቢ መልኩ ያደራጃሉ። የማህበሩ ንብረቶች ያስተዳድራሉ። አንቀጽ 5 ልዩ ልዩ ድንጋጌዎች የማህበሩ ጉባኤ በንስሐ አባቶች ጸሎትና ቡራኬ ይከፈታል። የሁለቱም አባቶች የንስሐ ልጆች ጉባኤያቸውን አንድ ላይ የሚከውኑ ይሆናል። የማህበሩ ጉባኤ በየ2 ወሩ የሚካሄድ ይሆናል። የጉባኤው ቀን የቀጣዩ ጉባኤ ቀን በጉባኤው ዕለት የሚወሰን ይሆናል። ምናልባት የመጀመሪያው እሑድ ወይም የመጨረሻው እሑድ በየ2 ወሩ እያልን ብንወስን በዕለቱ የተለያዩ ፕሮግራም ሊኖር ስለሚችል ከምንቸገር ልክ በጉባኤ ቀን ስንገናኝ የሚቀጥለውን ከ2 ወር በኋላ የሚኖረው ጉባኤ በዛ ዕለት የምንወስን ይሆናል ማለት ነው። የጉባኤው ቀን በጸሐፊው አማካኝነት አንድ ቀን ቀደም ብሎ በቴሌግራም ቻናል እና በስልክ የሚነገር ይሆናል። በንስሐ አባቶች አማካኝነት በዕለቱ ዕለት አውደ ምሕረት ላይ የሚነገር ይሆናል። ሁሉም የማህበሩ አባላት በጉባኤው መገኘት ግዴታ አለባቸው። መገኘት የማይችል አባላት ለንስሐ አባቶች ቀድሞ ማሳወቅ ይኖርበታል። ለሶስት ቅድም ያለው በሁለት ክፍል አማካኝነት በጉባኤ ላይ ዕለታዊ አቴንዳንስ የሚያዝ ይሆናል። የማህበሩ የገቢ ምንጭ የማህበሩ ዋና የገቢ ምንጭ ወርሃዊ መዋጮ ይሆናል። አባላት በየወሩ 100 ብር ያወጣሉ። መዋጮ በጉባኤው ዕለት በየ2 ወሩ የሚሰበሰብ ይሆናል። በየጉባኤው ስንመጣ 200 ዛሬ 100 ብር ብቻ እናዋጣለን ከመስከረም ስለምንጀምር ማለት ነው። ስለዚህ በመጨረሻ የሁለቱን ሳስተዋውቅ በኋላ ስራ አስፈጻሚ ኮሚቴዎች ገንዘብ ያዦች አጀንዳቸውን ይዘው ይጠብቁናል። የቄስ አራጋው የቄስ ሙሉዬ 100 ብር መስከረም እንላለን። ከዚህ በኋላ በሚኖረው ጉባኤ ግን የየ2 ወሩን 200 ብር መዋጮ እናደርጋለን ማለት ነው። መዋጮ በጉባኤ ዕለት በየ2 ወሩ የሚሰበሰብ ይሆናል። በጉባኤው ዕለት ያላዋጣ አባል የንስሐ አባቶች ቢሮ በመሄድ መዋጮ ማዋጣት ይችላል። ምናልባት ከባድ ሁኔታ ያልተገኘ ሰው ካለ ንስሐ አባቶች ጋር በመሄድ ማዋጣት ይችላል። ጠቅላላ ጉባኤው ከተስማማ ለልዩ ልዩ ፕሮግራሞች ልዩ መዋጮ ሊሰበሰብ ይችላል። ለመንፈሳዊ ጉዞ ሊሆን ይችላል። ምናልባት ፊታችን ለምሳሌ የጽጌ ወቅት አለ። የቤተክርስቲያናችን የህንፃ ስራ ጉዳይ አለ። የጉዞ ሁኔታ በተለያየ ፕሮግራም የተለያየ ምናልባት ገንዘብ የሚያስፈልግበት ሁኔታ ካለ ልዩ መዋጮ ላካሄድ ይችላል። ተስማምተን የማህበሩ አባላት በፍላጎት ለማህበሩ ልዩ ፕሮግራም ማስፈጸሚያ የገንዘብ ድጋፍ ሊያደርጉ ይችላል። በፍላጎት ከ100 ብር በተጨማሪ ለዚህ ማህበር፣ ለዚህ ጉባኤ፣ ለዚህ ፕሮግራም ማስፈጸሚያ ብለው አባላት ይህን ያክል ገንዘብ ብለው በማህበሩ በኩል መዋጮ ሊያደርጉ ይችላሉ። የማህበሩ አባላት ሌሎች ድጋፍ አድራጊዎች በመጠየቅ የማህበሩን አሁን ሊያጎለብቱ ይችላሉ። ስፖንሰር ፈልገው እንዲህ አይነት ማህበር አለ፣ ጉዞ እናስበናል፣ ወይም ደግሞ የህንፃ ቤተክርስቲያን እንዲህ ልናግዝ አስበናል፣ በንስሐ አባታችን ስም እባካችሁ ታግዙ ካለ ብሎ ምናልባት ስፖንሰር አፈራሉ የገንዘብ ድጋፍ ማድረግ ይቻላል። የማህበሩ ገንዘብ በማህበሩ ሰብሳቢ ገንዘብ ያዥና ቁጥጥር ክፍል ስም በሚከፈት አካውንት የሚቀመጥና የሚንቀሳቀስ ይሆናል። በመጨረሻ የሁለቱ የንስሐ ልጆች ህብረት በተመለከተ አንደኛ የሁለቱ የንስሐ ልጆች የራሳቸውን ስራ አስፈጻሚ ይመርጣሉ። ስራ አስፈጻሚዎችን ውክልናቸው ለሚወክሉት የንስሐ አባት ልጆች ህብረት ብቻ ይሆናል። በየራሳቸው የባንክ አካውንት ይከፍታሉ፣ ያስተዳድራሉ። ጉባኤያትና መንፈሳዊ ፕሮግራሞች በጋራ ያካሂዳሉ። እንደ አስፈላጊነቱ የንስሐ አባቶች የግላቸውን ጉባኤ ወይም ስብሰባ ሊያካሂዱ ይችላሉ። ቄስ አራጋው የራሳቸው ልጆች ጠርተው የራሳቸው ፕሮግራም ዲዛይን አድርገው ሊመሩ፣ ሊያስተምሩ፣ አንዳንድ ፕሮግራሞች ላይ እንዲሳተፉ ሊጋብዙ ይችላሉ። የቄስ ሙሉዬ ምልክበት የስራ አስፈጻሚ የአገልግሎት ጊዜ ለ2 ዓመት ብቻ ይሆናል። ወርሃዊ ጉባኤ በተመለከተ ወርሃዊ ጉባኤው ሊበዛ ለ1 ሰዓት ብቻ የሚከወን ይሆናል። እሑድ ከቅዳሴ በኋላ ሲጠናቀቅ ለ1 ሰዓት ብቻ
ጉባኤ የሚጀምረው በአባቶች ጸሎትና ቡራኬ ይሆናል። አባላት የዕለቱን የዘወትር ጸሎት ውዳሴ ማርያም በህብረት እንዲያደርሱ ይደረጋል። ጸበል ጸዲቅ ይታደላል። ከሁለቱም ሳይድ 2 ሰው ህብስት፣ 2 ሰው ውሃ እየተመደበ ስለዚህ 4 ሰው ህብስት፣ 4 ሰው ውሃ ወይም ደግሞ ጸበሉ እንዲያቀርቡ ይደረጋል ማለት ነው። በዛሬው ምናልባት የሚቀጥለው የስራ አስፈጻሚዎች ኃላፊነቱን እንወስድና እኛ ምን ይሆናል። ከዛ በኋላ ግን ቁጥጥር ክፍሎች የሚያሳውቁ ይሆናል በሚኖራቸው መረጃ መሰረት። አባቶችና የመንፈሳዊ ፕሮግራም ክፍል ባዘጋጁት መምህራን ትምህርት ይሰጣል። መዝሙር በጋራ ይዘመራል፣ በጸሎት ይዘጋል። ከንስሐ አባት ጋር ስለሚኖር ግንኙነት የንስሐ ልጆች በዓመት ቢያንስ አንድ ጊዜ ከንስሐ አባታቸው ጋር በመገናኘት ራሳቸውን ማሳየትና መመካከል ይኖርባቸዋል። የንስሐ ልጆች በመንፈሳዊነታቸው የጎለበቱ ቢሆን ዘንድ ለንስሐ ለቁርባን ለተለያዩ አገልግሎቶች የበረቱ ሊሆኑ ይገባል። አመሰግናለሁ። ይሄ መተዳደሪያ ደንባችን ነው። ሀሳብ እንድትሰጡት ይሰጣቸዋለሁ። ከዛ በፊት ግን የዛሬው ሁለተኛው ፕሮግራማችን የስራ አስፈጻሚ ኮሚቴው የመጀመሪያው ዙር አባቶች ቢሆኑ ጥሩ ነው ከቅርበታቸው አንጻር